መንፈሳዊ አይኑ ተከፈተና የዚህ ሰውዬ ቤተክርስቲያን ውስጥ ሆኖ ንስሐ ያልገቡ ሰዎች ከእግዚአብሔር የራቁ ሰዎች ምን አይነት ህይወት እየኖሩ እንዳለ እግዚአብሔር አይኑን ከፍቶ አሳየው ማለት ነው። እያጠቃቸው ስላለው እባብ ማለት ነው። ይሄ ኦርቶዶክስ ልትሆን ትችላለ፣ ፕሮቴስታንት ልትሆን ትችላለ፣ ካቶሊክ ልትሆን ትችላለ። ስለሆነ ዲኖሚኔሽን ሳይሆን ፐርሰናሊ ክርስትናችንን ራሳችንን ዞር ብለን እንድናይ የሚያደርግ ቪዲዮ ነው። እስቲ ተከታተሉት። እንግዲህ አንድ ላይ እንየው። እንግዲህ ይሄ ቤተክርስቲያን ውስጥ ነውና ሰባኪው የእግዚአብሔርን ቃል እያስተማረ ነው፣ እየሰበከ ነው። ጉባኤው ደግሞ እየተካፈለ ነው ማለት ነው፣ እየሰማ ነው ህዝቡ። እና እንግዲህ ሰባኪው እየሰበከ ባለ ሰዓት ይሄ ሰው እዚህ ጋር የምታዩት እንግዲህ የእግዚአብሔር ነብይ ነው። እና እንግዲህ የእግዚአብሔር ነብይ ቁጭ ብሎ እየሰማ ባለ ሰዓት እግዚአብሔር ተገለጠለት ማለት ነው። እና እግዚአብሔር ያዋራው ጀመረ። እዚህ ቦታ ላይ ባሉት ሰዎች ደስተኛ አይደለሁም፣ የደበቁት ኃጢአት አለ፣ ለኔ ንስሐ ያልገቡት ኃጢአት አለ፣ ውስጣቸው የተደበቀ ሁሉ ጊዜ ያረጉት ያለ ኃጢአት አለ እና በእነሱ ደስተኛ አይደለሁም። አይንህን ልክፈትልህና እዚህ ቦታ እየተፈጠረ ያለውን ነገር ላሳይሃልና እንደምታዩት እንግዲህ አይኑን ከፈተለት ማለት ነው። እና አይኑ ሲከፈት እንግዲህ ምን ተፈጠረ? እባብ ከጀርባ መጣና ጉባኤ እየተካፈሉ ባሉ ሰዎች መካከል እንግዲህ መዘዋወር ጀመረ ማለት ነው። እባቡ እንደምታዩት ይህንን ያለው የቪዲዮ ባለቤት ነው። እና እባቡ እንግዲህ ምንድነው የሚያደርገው? እዚህ ጋር እንደምትመለከቱት የየሰውን አይምሮ እየሄደ ይወጋል ማለት ነው። እባቡ ሰዎች የእግዚአብሔርን ቃል ሲማሩ ተስፋ ነው ሊኖራቸው የሚገባው። ህይወታቸው ዴይሊ እየተቀየረ ነው ሊመጣ የሚገባው። ትላንት ከነበሩበት ነገር እየተሻሻሉ ወደ እግዚአብሔር እየቀረቡ መንፈሳዊ ህይወታቸው እያደገ ነው መምጣት የነበረበት። እንግዲህ በእያንዳንዱ የክርስቲያን አይምሮ ውስጥ እባቡ መርዙን እያስቀመጠ ነው ማለት ነው እዚህ ቦታ ላይ። ለምን? ሰው ሁሉ ንስሐ ስላልገባ በከንፈሩ እግዚአብሔርን ያከብራል እንጂ ልቡ ግን ከእግዚአብሔር የራቀ ስለሆነ ማለት ነው። የሆነ የቤተ ክርስቲያን ፕሮግራም ሲኖር እዛ ቦታ ይገኛል እንጂ ህይወቱ ቢመረመር ከእግዚአብሔር በጣም የራቀ ህዝብ ስለሆነ ማለት ነው። በጨለማ ቁጥጥር ስር የሆነ ሰው ከኃጢአት ብዛት ከድካም ብዛት በጨለማ ቁጥጥር ስር የሆነ ሰው ስለበዛ እዚህ ውስጥ እባቡ እንደምታዩት የእያንዳንዱን ሰው አይምሮ እየሄደ ይነድፋል ማለት ነው። ይሄ የት ነው? ቤተ ክርስቲያን ውስጥ። ይህንን ያለው ደግሞ የቪዲዮ ባለቤት ነው። እሺ። እና የሰውዬ ግራ ገባው እየተፈጠረ ባለው ነገር። ከዛ የሚደረግ የነበረው ፕሮግራሙ ሲያልቅ፣ ስብከቱ ሲያልቅ የሚሰብክ የነበረው ሰውዬ ጋር ሄደና አይኔ ተከፍቶ እባብ እያንዳንዱን ሰው እየዞረ ሲነድፍ አይቻለው እና እዚህ ቦታ ላይ ያሉ ሰዎች በሙሉ ውስጣቸው የደበቁት ኃጢአት አለ፣ ውስጣቸው ትክክል አይደለም፣ ንስሐ መግባት አለባቸው፣ ግዴታ ነው፣ እግዚአብሔር አዝኗል ብሎ ነገረው ማለት ነው። በልበልበልበል ልትዳኛቸው አትችልም፣ ሰውን ጀጅ ማድረግ አትችልም፣ አትፍረድ ሰው ላይ አለው። እኛ በክርስቶስ ደም የተሸፈንን፣ ስለዚህ ምንም የሚመጣ ነገር የለም፣ ዝም ብለህ ሰው ህይወት ላይ ፍርድ አትፍረድ አለው። አንተ እንደውም ሁል ጊዜ ሳይህ ዝም ብለህ ቤተክርስቲያን ያሉ ሰዎች ላይ ኮምፕሌን የምታቀርብ አይነት ሰው ነህ። ከዚህ በኋላ ሰውን ስትፈርድ፣ ሰው ላይ ስትፈርድ፣ ሰውን ጀጅ ስታደርግ እንዳላይህ ብሎ መከረው። ከዛ አረባ አይኔን ያየሁት በገዛ አይኔ አይቻለሁ፣ እግዚአብሔር አይኔን ከፍቶ ይለዋል። እና ሰባኪው ምን ይለዋል? አይኔ ተከፈተ የምትለው ነገር ትክክል አይደለም፣ ዝም ብለህ እስቲ በሰል እንድትል አንዳንድ መጽሐፍቶችን አንብብ አለውና ሸኘው ይላል። እና እንግዲህ ሰውየው እንደምታዩት አዝኖ ወጣና ዝም ብሎ መንገድ ላይ ወክ ማድረግ ጀመረ። እግዚአብሔር ያዋራው ጀመረ። እንግዲህ አየ ቤተ ክርስቲያን ውስጥ እባብ እየዞረ ሲነድፋቸው አለው። አዎ አይቻለው፣ አጋንንት እያጠቃቸው እንደሆነ አይቻለው አለው። ኦልሞስት ሁሉም ክርስቲያኖች በሚባል ደረጃ አታክ እየተደረጉ ነው። ንስሐ እንዲገቡ ነግሬያቸው ነበር አለ እግዚአብሔር። ንስሐ እንዲገቡ ወደ እኔ እንዲመለሱ ነግሬያቸው ነበር፣ ግን ሪፊውዝ አረጉ፣ አልፈለጉም አለ። ከዛ ሰውየው አዎ በዛ ምክንያት ደግሞ አጋንንት እያጠቃቸው እንደሆነ አይቻለሁ፣ እያንዳንዱ ሰው አይምሮ ላይ መርዝን እያስቀመጠ እንደነበር አይቻለሁ። ጥርጣሬ ውስጥ የገቡት፣ አለማመን ውስጥ የገቡት፣ ዲፕሬሽን ውስጥ የገቡት፣ ችግር ውስጥ የገቡትም በዛ ምክንያት ነው። ቃሉ ሊለውጣቸው ያልቻለው ማለት ነው በሌላ ማለት ነው። እና ከ6 ወር በኋላ ያ ሰውዬ መንገድ ላይ መኪና እየነዳ በነበረ ሰዓት እግዚአብሔር አሁንም እንግዲህ በድጋሚ ሰውየውን ማዋራት ጀመረ ማለት ነው። እና እግዚአብሔር ሰውየውን ምን አለው? እስቲ ወደዛ ቤተክርስቲያን መኪናውን ነዳው አለው። እዛ እስቲ ያሉበትን ሁኔታ ማየት አለብህ፣ ወደዛ ቦታ ነዳው እስቲ መኪናውን አለው። እና ሰውየው እንግዲህ እየነዳ ወደዛ ቤተክርስቲያን ደረሰ ማለት ነው።
እና እዛ ቤተክርስቲያን በር ላይ እንደደረሰ እግዚአብሔር በድጋሚ የሰውየውን አይን ከፈተና አሁን ደግሞ ስላሉበት ሁኔታ ምን አይነት ሁኔታ ላይ እንደደረሱ አሁንም አይኑን ከፍቶ አሳየው ማለት ነው በምታዩት መልኩ። እና የሰውየው አይን ሲከፈት ቤተክርስቲያኑ ከበፊቱ በበለጠ ክርስቲያኖችን አታክ በሚያደርጉ መናፍስት ተሞልቷል ማለት ነው፣ በእነዚህ ዘንዶች ማለት ነው። እና ቤተክርስቲያኑ ተሞልቷል እኮ በእንደዚህ አይነት እባቦች፣ ምን ይሻላል እሺ ብሎ ደነገጠ በጣም ሰውየው። እኔን ይቅርታ ከመጠየቅ ወደ ንስሐ ከመመለስ ሰዎቹ ልባቸውን አርቀዋል። እንዲመለሱ ነግሬያቸው ነበር። ወደ እኔ እንዲመለሱ ንስሐ እንዲገቡ ህይወታቸውን እንዲያስተካክሉ ከዓለማዊ ምኞት ከዓለማዊ ኑሮ እንዲመለሱና እንዲቀየሩ ነግሬያቸው ነበር ደጋግሜ። እነሱ ግን ቤተክርስቲያን ሄደው የሆነች ነገር ይካፈላሉ፣ ከዛ ወደ ቤታቸው ይመጣሉ፣ በኃጢአት ህይወታቸው ይቀጥላሉ እንጂ ወደ እኔ ለመመለስ ልባቸውን ወደ እኔ ለማቅናት አልፈለጉም። ሰዎቹ በከንፈራቸው ያከብሩኛል እንጂ ልባቸው ከኔ ርቋል፣ ለዛ ነው አለው። ስለዚህ ከዚህ ቪዲዮ ምንድን ነው የምንማረው? ሰው ኃጢአት ሊሰራ ይችላል፣ ሰው ሊበድል ይችላል፣ ሰው ሊያጠፋ ይችላል። ነገር ግን በንስሐ በመመለስ ፋንታ ይቅርታ ጠይቆ ንስሐ ገብቶ መንፈሳዊ ህይወቱን በማስተካከል ፋንታ በቸልተኝነት በዛ ኃጢአት ውስጥ ጸንቶ ከኖረ ግን ድጋሚ ለኃጢአት ባሪያ ነው የሚሆነው። ድጋሚ ሰይጣን የሱን ህይወት አታክ እንዲያደርግ ፈቃድ እየሰጠ ነው የሚሄደው። ብዙዎቻችን አሁን እግዚአብሔርን ንቀነዋል። እግዚአብሔር የልቤን ያውቃል፣ እግዚአብሔር እኔ ውስጥ ክፋት እንደሌለ ያውቃል፣ እግዚአብሔር ይረዳኛል፣ እግዚአብሔር ጥሎ አይጥለኝም። እግዚአብሔር ጥሎ የማይጥለን አብረነው ከሆነንና በንስሐ የምንመለስ ከሆነ ነው። ስለ ጠፋው ልጅ ታሪክ እኮ ሲነግረን እግዚአብሔር አዎ ፈቃደኛ ነበረ ልጁን ለመመለስ። አዎ በር ቆሞ እያየ ነበር የጠፋው ልጅ እስኪመለስ ድረስ። አባትየው ግን የጠፋው ልጅ አስተውሎ መመለስ ነበረበት። ውስጡ የሚፈጠረውን ኮንቪክሽን እሺ ብሎ ተቀብሎ መመለስ ነበረበት። እዛ ቦታ ላይ ሆኖ የሪያ ምግብ ሲበላ ማስተዋል ነበረበት። የአባቴ ቤት ይሻለኛል፣ አባቴ ጋር ብመለስ እንደ ልጅ ባይቀበለኝ እንኳን እንደ ባሪያ ሆናለሁ ብሎ አባቱ ጋር ሲመለስ ነው አባትየው የተቀበለው። ልባችን ሸፍቶ ባለበት እንደ ልባችን ኃጢአት እየሰራን እንደ ልባችን እርኩሰት ውስጥ እየኖርን እግዚአብሔር የልቤን ያውቃል ማለት ለኃጢአት ፈቃድ መስጠት ማለት ነው፣ ማመቻመች ማለት ነው። እሱ ጌታ ባንችል ኖሮ ተመለሱ አይለንም ነበር። ጌታ እኮ ሲናገር ንስሐ ግባ፣ ቀድሞ ታደርግ የነበረውን ነገር አድርግ፣ የቀድሞ ፍቅርን አድስ፣ አለበለዚያ መጣብሃለሁ፣ መቅረዝህንም ከስፍራ ወስዳለሁ፣ ብርሃኗን ወስዳታለሁ ብሏል እግዚአብሔር። እንደዛ ያለው መመለስ ስለምንችል ነው። ንስሐ ግባ፣ የቀደመውን ነገር አድርግ፣ ፍቅርን መልስ ካለ መመለስ እንችላለን ማለት ነው በመንፈስ ቅዱስ እርዳታ። ነገር ግን አብዛኞቻችን በከንፈራችን እግዚአብሔርን እናከብሯለን እንጂ ልባችን ከሱ ርቋል ልባችን። ስለዚህ እንመለስ ወደ እግዚአብሔር፣ እንመለስ ወደ እግዚአብሔር። ከኃጢአት ህይወት በከንፈር ብቻ እግዚአብሔር ብለን ልባችን ከሱ ከራቀበት ህይወት እንመለስ፣ ንስሐ እንግባ። ምክንያቱም ጌታ ኢየሱስ ሊመጣ ነው፣ በጣም በቅርቡ ይመጣል። እንደ ሌባ ነው የምመጣው ብሏል ጌታ። ሌባ መቼ መጥቶ እንደሚዘርፋችሁ ብታውቁ ኖሮ አተኙም ነበር አለ ጌታ። ቁጭ ብላችሁ ነቅታችሁ በዚህ ሰዓት ይመጣል ሊይዟለሁ ብላችሁ ተጠብቁ ነበር። ሌባ ግን መቼ እንደሚመጣ አይታወቅም። የሰው ልጅ መምጣት ልክ እንደዛ ነው ብሏል ጌታ። ለአንዳንድ ሰዎች ጌታ ይመጣላቸዋል በተስፋ እየጠበቁት ላሉ፣ ቢደክሙም እንኳ አቅም ቢያጡም እንኳ በንስሐ ለሚመለሱ፣ ህብረታቸውን ዴሊ ለሚያድሱ፣ ጸጋን ከእግዚአብሔር ለሚቀበሉ ሰዎች ይመጣላቸዋል ጌታ። ለአንዳንድ ሰዎች ግን የሚመጣባቸው ሰዎች አሉ። እግዚአብሔር ልቤን ያውቃል፣ እንደዚህ ይደረጋል፣ እንደዚህ እያሉ ልባቸውን አርቀው በኃጢአት እንደ ልባቸው ሲሆኑ ኖሮ መጨረሻ ላይ ንስሐ ገባለሁ ልሞት ስል ብለው የሚጠብቁ ሰዎች ላይ ደግሞ ይመጣባቸዋል ጌታ። ስለዚህ እግዚአብሔር ከሚመጣላቸው መሃል ያድርገን። ተመለሱ በንስሐ። የትም ቦታ ልትሆኑ ትችላላችሁ። ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ ቅዱስ ቃሉ ተመለሱ፣ ወደ ወንጌል ተመለሱ። ልባችሁን መርምሩ። እየተማራችሁ ያለው ነገር መርምሩ። ያላችሁበትን ቦታ ቼክ አድርጉ። በንግግር ብቻ እግዚአብሔርን ከማክበር ህይወት እንውጣና እግዚአብሔርን ወደ መምሰል፣ እግዚአብሔርን ወደ መጠጋት ህይወት እንጠጋ። አለበለዚያ ጌታ ይመጣብናል።